በትንሽዬ ማንኪያ ውስጥ ብዙ ፕሮቲን ያለው ቫይታሚን ኤ እነዚህ ምንላቸው ሚነራል ምንላቸው ነገሮች አሟልቶ የያዘ ተክል ነው። ሚራክል ትሪ የሚባለው ለዛ ወዲያው በልታችሁ ወዲያው ኤነርጂ የሚሰጡክ ፍሬው ጥቅም ላይ ይውላል፣ ግንዱም ጥቅም ላይ ይውላል፣ ቅጠሉም ጥቅም ላይ ይውላል። አበባ አለው ሞሪንጋ በዩኒቨርሲቲ ደረጃ በሚኒስተር መስሪያ ቤት ደረጃ ምርምር ተደርጎባቸው እዛው ሼልፍ ላይ ይቀራሉ አብዛኛዎቹ። እንደዛ እንዳይሆን ወደ ማህበረሰቡ እንዲወርድ እኛን ጠርተውን አስተምረው በጣም ብዙ ነገር አስጨብጠውናል። በጣም ረጅም ጊዜ ሳይበላሽ መቆየት ይችላል። ሱፐርማርኬት ቢገባ ፋርማሲዎች ሰው ቤቱ ሰርቶ ቢያስቀምጠው ረጅም ጊዜ መቀመጥ ይችላል። በጣም ብዙ ሀገርም ላይ ስለምንዞር ከተለያየ ሀገር የተለያየ ቅጠሎች መድኃኒት የሆኑ ቅጠሎችን ስለምንፈልግ ስለምናገኛቸው የሚፈልጉትን ነገር ሲነግሩ እኛ እናመጣለን። ከምግብነትም ባለፈ መድኃኒትነትም ነው ማለት ነው። በሽታ የመከላከል አቅማችን በጣም ይጨምራል። የተረጋገጠ በሳይንስ ባክቴሪያ የመግደል አቅም አለው። ትልቁ ነገር ከጤና አንፃር ስለምናየው ነው። እሱም ስለሆነ የሚያሳስበን ጤናውን የጠበቀ ነገር ለህዝቡ ተደራሽ ማድረግ ውጤታማ ያደርጋል። ከኛ ጋር ቢመጡ እኛ በራችን ክፍት ነው፣ አብረን መስራት እንችላለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ሪቪው በትርታ ሪቪው ፕሮግራሙ የተለያዩ የቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በቦሌ ብራስ ተገኝተናል። ቦሌ ብራስም የተገኘ ነው ከኋላ የምትመለከቱትን እነዚህን የሀገር ውስጥ ምርቶች ማለት እንግዲህ በጣም ብዙዎቻችን የምናውቃቸውን ሞሪንጋን ጨምሮ ተፈጥሯዊ የሆኑ ነገሮችን የሚያቀርብ ድርጅት ውስጥ ተገኝተናል። እነዚህ የተፈጥሮ ነገሮች ምንድናቸው? የጤና ዋጋቸውስ ምን ይመስላል? እንዴትስ እናንተ ጋር ሊደርሱ ይችላሉ? ምንስ ተጠቀሙባቸዋላችሁ የሚለውን ጨምሮ ከነዚህ ድርጅቶች ጋር በአብሮነት መስራት የምትችሉት የሥራ አማራጭስ ምንድነው የሚለውን ወደ እናንተ የምናቀርብ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው በመከታተል ምናልባትም እነዚህን ፕሮዳክቶች እንኳን የማትፈልጉ ከሆነ ከዚህ ድርጅት ጋር አብራችሁ መስራት የምትችሉበትን እድል እንድትጠቀሙ ሙሉ መረጃውን ወደ እናንተ እናደርሳለን። ይሄንን ፕሮግራም ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን። ይሄን ፕሮግራም ወደ እናንተ በማድረስ እኔ መስቀሌ ጎበና ካሜራማናችን ናውል አብሮን አለ። አብራችሁን ቆዩ። በድጋሚ ስለመጣችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። እንግዲህ ዛሬ ደግሞ ከዚህ ቀደም ከሰራናቸው ፕሮግራሞች በጣም ይለያል ብለን የምናስበው ተፈጥሯዊ የሆኑ መድኃኒት የምንላቸው ምግብ የምንላቸው እናም ደግሞ እኛ በብዛት ማናቃቸውን የተለያዩ አገር በቀል ተክሎችን ተጠቅማችሁ ያቀረባችሁትን ነገሮች ለማየት ነው የመጣ ነው። እነዚህ እዚህ ጋር ያሉት ምንድናቸው? ጥቅማቸውስ ምንድነው? ስማቸውንስ ምን ብለን እንጠይቅ የሚለውንም ሲቀጥል ደግሞ እዚህ ቢዝነስ ውስጥ ለመግባት ምን አነሳሳሽ? እንዴትስ ጀመርሽ? ፈተናዎችስ ምንድናቸው የሚለውን ቤተሰቦቻችንም የራሳቸውን ቢዝነስ ለመጀመር ስለሚያስችላቸው የምንጠይቅ ይሆናል። ራስን ከማስተዋወቅ እንጀምር። ሰርካለም አባ ይባላል። የጤና ሞሪንጋ ባለቤት ነኝ። ወደዚህ ስራ ለመግባት ያነሳሳኝ እውነት ለመናገር እኔ ቤተሰብ ላይ የማየው ነገር የነበረው ነው። በጣም ከተፈጥሮ ጋር ቅርብ የነበረ ቤተሰብ ነው የነበረኝ። ለዛም ነው ወደዚህ ሙያ እንድገባ በጣም ዝንባሌ ያደረብኝ እንጂ በነገራችን ላይ የኔ እንትኔ እዚህ ስራ ላይ ማን ነበረ ወደ ዲዛይን እና ሞዴሊንግ ላይ ነበርኩኝና ከዛ ግን ያው ትክክለኛ ምን መሆን ፈልጋለሁ ምንድነው ብሰራ ወድጄው ምሰራው ምንድነው ብዬ በጣም አስቤበት ፋይናሊ ይሄንን ስራ ላይ ገብቻለሁ ማለት ነው። በጣም ደስ ይላል። እንግዲህ ብዙዎቻችን ወይ ደግሞ በጣም ብዙ ሰው ፋሽን ነው ብሎ አሁንም እየሰራ ያለው የስራ ዘርፍ ነው ተሽ ወደ እነዚህ ወደ ጤና ሞሪንጋ ብለሽ ወደ ሰየምሽው ሞሪንጋን ብቻ ሳይሆን ሌሎች ፕሮዳክቶችን የምትይዙበት ቢዝነስ ውስጥ የገባሽ ከሀገር ውጭ እንደነበርሽ መረጃው አለ። የት ነበርሽ? እንዴትስ ተመለስሽ? እኔ እንኳን በጣም ብዙ የተለያዩ አረብ ሀገሮች ሄድ ነበረ። ከዛም ደግሞ አልፎ ቱርክ ነበርኩኝ። ስራዬ ዲዛይን እና ሞዴሊንግ ላይ ነበረ። ከዛ ግን እንዳልኩ ቅድም ትክክለኛ የኔ ማንነት መሆን የምፈልገው ነገር ነበረ። በፊትኛ ቤት የነበረ ማያቸው ነገሮች ነበሩ። እንዳሁን ዘመን ልጅ አይደለም ያደኩትና እጃችንን የሆነ ነገር እንኳን ቢቆርጠን የሆነ የሚጠቀለልልክ አልኮል አልነበረም የሚደረግልህ። ቅጠል ተቆርጦ የሆነ ቅጠል አለ ውዱድ መቆረጥ አይችልም። እሱ ቅጠል መጥቶ ይደረግልሃል። ደምክ ይቆም ነበር። በጣም ነበር የሚያስገርመኝ ብታይ በሰዓቱ እና ውስጥ የነበረ እንዴት ነው ተፈጥሮ ጋር እንዴት ነው የምታወራው ብያስብ ነበር እና ልክ እሱ መሆን ፈልግ ነበር። ግን ደግሞ ሰው ስታድግ ቁመት ይረጅም ነው። እኔ 5 ሜትር ከ77 ነኝና ሞዴል ብትሆኚ የሚለው ግፊት ወደዛ እንድሄድ አደረገ። ግን ምንድነው እንዳልኩ
መሆን መፈልገው ስላልነበረ ተመልሼ ወደዚህ ሙያ መጣሁ በጣም ጥሩ ያው አንቺም ወደዚህ በመመለስሽ ብዙ የጤና እክል በተለይም ደግሞ በተፈጥሮ መታከም የሚችሉ የጤና እክሎችን መታከም ችለናል ብለን እናስባለን በዛ ሴክተርም ደግሞ የድርሻሽን ተወጥተሻል በዲዛይኑ ወይ ደግሞ በሞዴሊንጉ እስኪ አሁን ደግሞ እዚህ ጋር ያለው ነገር እናንተ ቤት ውስጥ የሚገኙትን ወይ ደግሞ በእናንተ ስር የሚፈበረኩ ብለን የምንጠቅሳቸው ነገሮች ንገሪ እኛ ጋር እንዳልኩ ብዙ ሞሪንጋ ብናመርትም ከሞሪንጋም በተጨማሪ እኛ ጋር የተለያዩ ፕሮዳክቶች አሉ ለምሳሌ አሁን ከርቤ አለ እኛ ጋር ሁለት አይነት ከርቤ አለ አይነቱ ሳይሆን አገሩ የሚለያይ ከርቤ የአፋርና እነዚህ ከሰሜኑ የሚመጣ ከርቤ አለ የባሌ ከርቤ ደግሞ የምንለው አለ ከዛ በተጨማሪ ሸብ የምንለው አለ እዚህ ጋር ደግሞ የምታየው ግዛዋ ወይም ደግሞ አሽዋጋንዳ እየተባለ በተለምዶ የሚጠራው ኢምፖርት ነው ብዙ ጊዜ እኛ ጋር እንዳለም እንኳን አይታወቅም ይሄ ግንዱ ነው ማለት ነው እዚህ ጋር ቅጠሎቹ አሉ ይሄኛው ደግሞ እዚህ ጋር የምታየው ደግሞ ከሞሪንጋ ሲድ ወይም ደግሞ የሞሪንጋውን ፍሬ ኤክስትራክት አድርገን ለማስታወቂያ የምንሰራው የፀጉር ቅባት ከዛ በተጨማሪ ከርከዴ ዘቢብ ቀረፋ ቅርንፉድ የውጭም ያገር ውስጥ የሚያጋ ማግኘት ይችላሉ ማር አለ ተፈጥሮ ናቹራል የሆነ ከ40 በላይ ኢትዮጵያ ሀገሮች የሚሰበሰብ ማሮች አሉ ጣዝማ ማርን ጨምሮ ማለት ነው እንግዲህ በጥቂቱ እነዚህ ናቸው በጣም ጥሩ እንደው እነዚህ ጋር የምናያቸው ፕሮዳክቶች የጤና ጥቅማቸው ምንድነው እያንዳንዳቸው ማየት ብንችል ቅድም እንዳልኩ ብዙዎቹ ምንም አይነት ነገር ፕሮሰስ ያልተደረጉ ናቸው ለምሳሌ አሁን ከርቤው ብንወስድ ከዛፍ ላይ ተቆርጦ የመጣ ነው ይሄ አሁን ከርቤ የአፋር ክልል ከአፋር ክልል የመጣ ከርቤ ነው በጣም ብዙ ሰው የሚገርም ሲገዛ ነጭ ከርቤ ቀይ ከርቤ ጥቁር ይላል ጥቁርና ቀይ እንዲሆን የሚያደርገው ያቆራረጡ ጊዜ ነው ከዛፉ ላይ ሲወጣ ልክ ሲፈስ እጣን ነው ያው እጣን ስለሆነ ልክ ሲፈስ ሙጫ ነገር ነው ምን ይሆናል ነጭ ይሆናል ከለርለስ ነገር ይሆናል ትንሽ ፀሐይ ሲነካው ቢጫ የመሆን ወደ መቅላት ሳይቆረጥ ረጅም ጊዜ ደግሞ ሲቆይ እንደዚህ አይነት ከለር ከዚህም ደግሞ አልፎ የመጥቆር ባህሪ ያለው እንጂ ራሱ ከርቤው አንድ አይነት ከርቤ ናቸው የሚገርምክ ይሄኛው የአፋር ከርቤ የባቲ ከርቤ ነው እዚህ ጋር ደግሞ ሌላ ከርቤ አለ ኦልሞስት ተቀራራቢ ከርቤዎች ናቸው ይሄኛው ደግሞ የባሌ ከርቤ ነው ከባሌ አካባቢ የሚገኝ ከርቤ ነው ጥቅማቸው እኩል ነው አንድ አይነት ጥቅም ያላቸው የሚገርምህ አሁን እንደዚህ ሶሻል ሚዲያው አገነነው ከርቤን እንጂ በፊትም እናቶቻችን የሚጠቀሙበት መድኃኒት ለምሳሌ ሴት ልጅ ሽንቷን ሸንታ ስትነሳ ሽንቷ ከሸተታቸው ከርቤ ይሰጣት ነበር ግን ምንድነው ዶዙ አይታወቅም የዛኔ ያው በባህላዊ መንገድ ስለሆነ ዝም ብሎ ነው የሚሰጣት ስትጠጣው የሽንት ቱቦ ኢንፌክሽን የማህፀን ኢንፌክሽን ካለ ማከም ይችላል እንዴት ተጨምቆ ነው ተፈልቶ ውሃው ላይ ተዘፍዝፎ 24 ሰዓት ያድርና በቀዝቃዛ ውሃ ተዘፍዝፎ ያድራል ትጠጣዋለህ የሚገርምህ አሁን ላይ ነው በደንብ ሳይንሱም እንትን ሲል 2 ግራም ናት ለመጠጣት የምትሆነው 2 ሊትር ውሃ ላይ እንኳን ብታረግ 2 ግራም ነው 2 ግራም ማለት ከዚህ ያልበለጠሽ ማለት ነው እቺ 2 ሊትር ውሃ ላይ አርጋት መጠጣት ትችላለህ ትልቁ ነገር ደግሞ ከርቤ የሚታወቅበት ምንድነው ውበት መጠበቂያ ከዚህ ላይ ሽቶ ኤክስትራክት ይደረጋል ሌላ ኦይል ኤክስትራክት ይደረጋል ኦይሉ በጣም ብዙ ጊዜ ውጭ ሀገር የተለመደ ነው ለምንድነው ማዲያት በፀሐይ ለተጎዳ ፊት የበርን ፌስ ላላቸው በጣም ይጠቅማል እኛ ጋር ግን አሁን ራሱን ከርቤውን ራሱ ለፊት እንዲጠቀሙት እናደርጋለን ፈጭተውት በውሃ ዘፍዝፈውት አፍልተውት መጠቀም ይችላሉ በሚፈልጉት ኦይል ዘፍዝፈውት መጠቀም ይችላሉ በተለይ ደግሞ ሴቶች ማዲያት ላላባቸው በጣም የሚረዳ ነገር ነው ሌላው ደግሞ ወይ ባጭስ ወይ ሙጭ ስለምንለው ይጨሳል ለኢንፌክሽንም እንዳልኩ በጣም አሪፍ ስለሆነ ማለት ነው እንዲሁም ደግሞ ለማናያቸው ኢንዶስኮፒ ወይም ደግሞ ኮሎኖስኮፒ ተሰርተን ብቻ ልናቃቸው ለምንችላቸው እብጠቶች በባህላዊ መንገድ ማከም ይችላል የምትወስደው እንዳልኩ 2 ግራም በ2 ሊትር ውሃ ናት እሱንም ደግሞ ሁሌ የምትወስደው አይደለም ሴቶች በተለይ ቢወስዱት የሚመከረው ፔሪድ መጥቶ ሲሄድ አካባቢ ነው እነዚህ ከርቤዎች እንግዲህ የተለያየ አካባቢ ላይ የተገኙ ናቸው እንደነገርሽ እንደው በተክል ወይ ደግሞ አካባቢው ላይ በሚኖረው የመሬት ወይ ደግሞ የአፈሩ ሚነራል አይነት እነዚህ ከርቤዎች የተለያየ ጥቅም ሊኖራቸው አይችልም ይችላል በነገርክ ላይ አሁን እንዳልከው ከርቤ ብቻ ሳይሆን በጣም ብዙ ተክሎች የአካባቢያቸውን እንትን ነው የሚወስዱት አፈሩን ውሃውን ያለውን ሚነራል የአፈሩ ሚነራል ያለው አንድ ቦታ ያለው ላይ አንድ ቦታ ላይ ላይገኝ ይችላል በዛም መንገድ ይዘቱ ሊለያይ ይችላል ግን ይሄን ያህል ተብሎ ተጠንቶ የተረጋገጠ ሁለቱም ያው በጥቅም ደረጃ ነው የሚታወቁት በተለይ ደግሞ እኛ ሀገር አፈራችን የትኛው ቦታ ላይ ብትሄድ በጣም በሚነራል የበለጸገ ነው የትኛው አካባቢ ላይ ያለ ማለት ነው በተለይ ደግሞ ማዳበሪያ ያነካቸው አፈሮች ብዙ ጊዜ ያው ለሰብል ስለሆነ ማዳበሪያ የምንጠቀመው ለእንደዚህ አይነት ዛፎች ማዳበሪያ ስለማይነካቸው ናቹራሊ ናቸው እነዚህ የምናገኛቸው ኦኬ በጣም ጥሩ
ይሄኛው ደግሞ ቅመም ነው ወጥ ማጣፈጫ ወይም ደግሞ ሾርባ ላይ ሳላድ ላይ የምንጠቀመው ነው ከሞሪንጋ ነው የተሰራው ሞሪንጋ ብቻውን ሳይሆን ሞሪንጋ ራሱን ይቻላል ያሉት ንጥረ ነገሮች አሉ የሌላውን ደግሞ በሌላ ፈተታል የሞሪንጋው ቴስት ቢተርነሱ እንዲቀንስ ተደርጎ ምሬቱ ሲኖር ሰው ለመቅመስም ለመብላትም ምግብ ደግሞ ስለሆነ ስለሚከብደው ያ ነገር እንዳይኖር ተደርጎ በግብርናና ምርምር ሚኒስቴር የተሰራ ነው ይሄ ወደ ስራ እስካሁን አልገባንም ሽያጭ ላይ አልገባንም ነገር ግን በቅርብ የሚጀምር ስራ ይሆናል ይሄ እንዳልኩ ወጥ ላይ መጨረሻ ላይ የምትጠቀመው ነው ሾርባ ላይ መጨረሻ ላይ የምትጠቀመው ነው እጅግ በጣም ነው ደስ የሚለው ቴስቱም ሽታውም አሽታውና አጣራስ ተመሰከራለ በጣም ነው ደስ የሚለው ሶ ምንድነው ከመድኃኒትነት ወደ ምግብነት ሞሪንጋን ያመጣን ትልቁ ቅዳችን ደግሞ እሱ ነው በጣም ደስ ይላል ማለት እንግዲህ ብዙዎቻችን ሰምተናል ስለ ሞሪንጋና እንደውም ከፍተኛው ቁጥር ሞሪንጋን ለሻይ እንደሆነ ነው የሚያስብ የሞሪንጋ ሻይ ቅጠል ሲባል ሰምቻለሁ እኔም ተጠቅሜያለሁ ነገር ግን ወደ ምግብ መምጣቱ ደግሞ አዲስ ነገር ነው በግብርና ጥናትና ምርምር ደግሞ አብራችሁ መስራታችሁ አንደኛ ለሚጠቀመው ሰው ኮንፊደንስ ይፈጥራል ማላቀውን አይነት እንትን ነው ያገኘ ያለው እዚህ ጋር ራሱ ምናልባት እስኪ ምግብ ይሆናል ብለሽ ያልሽበትን ሳይድ በምን አይነት ሁኔታ ነው ሊሆን የሚችል አሁን እንዳልኩ ቅድም ሞሪንጋ የራሱ ተፈጥሯዊ የሆነ ቴስት አለው ሽታ አለው ሀርብ አለው ብዙ ጊዜ ሀርባሎች መድኃኒትነት ያላቸው ነገሮች በነገር ላይ የሆነ ነገር አላቸው ሽታ ቴስት ስለዚህ ልጅንም ይሁን አዋቂን ለመጠቀም ግዴታ ካልሆነበት በስተቀር ፈቃደኛ ሆኖ ላይወስድ ይችላል ምናልባት የጤና ኢሹ የሌለበት ሰው ካልሆነ በስተቀር ማለት ነው ስለዚህ ምንድነው ወዶት እንዲጠቀመው ማድረግ ነው ለልጆቻችን ቫይታሚን ዲ ቫይታሚን ሲ ምንላቸው ቫይታሚን ኤ ምንላቸው ፕሮቲን ገዝተን በታብሌት ወይም ደግሞ በካፕሱል መልክ ገዝተን ኢምፖርት የሚደረገውን ከመንሰጣቸው ምግቡን ራሱን ናቹራሊ የሆነ ምግብ በትንሽዬ ማንኪያ ውስጥ ብዙ ፕሮቲን ያለው ቫይታሚን ኤ እነዚህ ምንላቸው ሚነራል ምንላቸው ነገሮች አሟልቶ ያዘ ተከሎ ዘ ሚራክል ትሪ የሚባለው ለዛ ሶ ምንድነው ይሄንን በምግብ መልኩ እዚህ ጋር ማለ ኩኪስ የተሰራ ደግሞ ኩኪሱ ምንድነው ለልጆች እንዲጠቀሙት ነው ደስ ይላቸዋል ልጆች ሲያዩት ለእይታም በጣም ቆንጆ ነው ይሄው የሞሪንጋ ኩኪስ የተሰራ ነው ይሄም እንዳልኩ በግብርናና ምርምር ሚኒስቴር የተሰራ ነው ታሞክሮ ሞሪንጋን 10% ሲደረግ ምን አይነት ቴስት ያመጣል ከዱቄት ጋር 5% ሲሆን 20% ሲሆን እየተባለ ይሄ ሁሉ ፕሮሰስ አልፎ በዚህ አጋጣሚ እጅግ በጣም ነው የምናመሰግናቸው እነሱና ከነሱ ጋር አንድ ላይ የተሰራ ነውና ልጆቹ በቀላሉ ወደውት በተለያየ ቅርጽ ሲያዩት እንዲጠቀሙት ማድረግ ነው ይሄንን ትንሽ ሂት ስለሚነካው ቫይታሚኑ እዚህ ውስጥ ኤክስፔክት አናደርግም ግን ቫይታሚኑን በሌላ እንተካዋለን በማባያው ልንተካው እንችላለን ወይ ደግሞ ከሌላ ነገር እዚህ ውስጥ ግን ሚነራሎቹ እንዳሉ ናቸው ማለት ነው ይሄኛው ላይ ደግሞ ዱቄቱ ላይ ቫይታሚኖቹ ይኖራሉ ከወረደ በኋላ ወይም ደግሞ ልናወጣ ስለምንጨምረው ማለት ነው ሌላው አይስክሬም ተሰርቶበታል ይሄም በዛው ግብርናና ምርምር ሚኒስቴር ነው አይስክሬሙ ደግሞ በጣም የሚያስገርም እንትን ያለው ለምን መሰለ ኮልድ ሆኖ ነው የሚቆየው ሁለተኛ ደግሞ ይዘቱን አያጣም ምንም ሂት የለው ሙሉ ለሙሉ ይዘቱን ማግኘት ይችላል እሱ ላይ ቴስቲ ነው በጣም ልጆች ወደውት ነው የሚጠኛ ሀገር አይስክሬም ህፃናቶች ብቻ ናቸው የሚጠቀሙት እና ደግሞ በጣም ስዊት አይደለም ቴስቱ ይሄ ጣፋጭ ብቻ ነገር ለማይወድ ሰው የሚሆንም ነው አይስክሬሙ እቺን ኩኪስ ብንጠቀም ከኖርማል ኩኪሶች ምን የተለየ ነገር ይኖራል አዎ እሱ ነው ጥሩ ጥያቄ አሁን ኖርማል ኩኪስ ምን በላ ይሄ አሁን የሚገርመው የውል ክፍል ጋር ኖርማል ኩኪስ ተሰርቷል ኦኬ ሁለቱን ለማነጻጸር የተሰራው እዚህ ላይ ያለውና እዚህ ላይ ያለው ንጥረ ነገር የተለያየ ነው ይሄኛው ሁሌ የምናውቀው የትኛውም ሱፐርማርኬት ወይም ደግሞ ሱቆች ውስጥ ማግኘት የምንችለው ኩኪስ ሲሆን ይሄኛው ሞሪንጋ ተጨምሮበታል ሞሪንጋ ደግሞ በተፈጥሮ በጣም ሪች የምንለው ፕላንት ሶ እዚህ ጋር ያሉትን ፕሮቲኖች ቅድም የጠቀስኩልህን ሚነራሎች ማግኘት እንችላለን ከሌላው ደግሞ ለየት የሚያደርገው እንዳልከው ስንጠቀመው ከምግብነትም ባለፈ ይሄ ሳቲስፋይድ ከመሆንም ባለፈ ምንድነው መድኃኒትነትም ነው ማለት ነው ገባክ የተለያዩ የሆኑ ንጥረ ነገሮች ጉድለት ያለብን በዚህ መሙላት እንችላለን ለዛ ነው አሁን እንደ ሀገር ከተማው ላይ ቫይታሚን ዲ እጥረት ተከስቷል ወደፊት ደግሞ የሆነ እጥረት እንኳን ቢኖር እንዴት በቀላሉ ሰው የሆነ ነገር ሰርቶ መድኃኒት ከመግዛት ወይም ደግሞ እነዚህን ያልኩሆነ ሄደን እነዚህ በካፕሱል መልክ ወይም በታብሌት መልክ የሚዘጋጁትን ወደ ፋርማሲ ወይም ደግሞ ከውጭ ወደ ማስመጣት ከመንሄድ ግንዛቤው ቢኖረው ሰው በቀላሉ ቫይታሚን እጥረት አለበት ከተባለ ሄዶ ኩክ አርጎ ለልጆቹም ለሱም እንዲጠቀም ነው ገባክ አይረን እጥረት አለበት ሲባል ሄዶ ጉበት እንደሚበላው ሰው የኛ ሀገር ሰው ነገር ላይ ጎበዝ ነው አይረን እጥረት አለበት ከተባለ ጉበት የበሬ ጉበት ምናምን ይበላል ልክ እንደዛ ሁሉ እጥረት አለባችሁ ሲባሉ እነዛ ነገሮች ሄዶ ቫይታሚን እጥረቱን በዚህ እንዲተካ በሽታ የመከላከል አቅማችን በጣም ይጨምራል በጣም ማለት ስለዚህ ሞሪንጋን በብዙ እንጠብቃለን
አሁን እንዳልኩ አንድ ደግሞ ሌላው እዛው ግብርና ሚኒስቴር የተሰራ ሱፐርማርኬቶች ላይ ያስተውለክ ሆነ ኢምፖርት ናቸው ብዙ ጊዜ እነዚህ ኃይል ሰጪ የሆኑ ከሰሊጥ ምናምን ሰሊጥና ተልባ ማር የሚሰሩ ከለውዝ የሚሰሩ ድቡልቡል ነገሮች አሉ ኤነርጂ ፉዶች ናቸው ወዲያው በልታቸው ወዲያው ኤነርጂ የሚሰጡክ እሱ ላይ ሞሪንጋ ተጨምሮበት ተሰራ የሆነ ፐርሰንት ሞሪንጋ ተጨመረበት ራሱ ለውዝ በጣም ሪች ነው ሰሊጥ ሪች ነው በጣም ሞሪንጋ ተጨምሮበት ነው በጣም የሚገርም ውጤት ነው የሰጠው እሱ ራሱ በዛ ላይ ደግሞ ትልቁ ነገር እሱ ብዙ ሂት አይነካው በጣም ረጅም ጊዜ ሳይበላሽ መቆየት ይችላል ሱፐርማርኬት ቢገባ ፋርማሲዎች ሰው ቤቱ ሰርቶ ቢያስቀምጠው ረጅም ጊዜ መቀመጥ ይችላል እሱንም ሰርተን አሁን እስኪ ወደ ገበያ ገና አልገባንም በርቱ እንደው ቀጥሉ ብዙ ነገር እየተጠበቀን ነው ከእናንተ የቀላል ነገር አይደለም በእውነቱ ማለት ብዙዎቻችን ማናቀው ነው እኔንም ጨምሮ ነው ያላቃቸው እነዚህ እንትኖች በሞሪንጋ ነው ማቀው ሻይ ነው በቃ ከዛ የዘለለ ነገር አላቅም በምግብ ማምጣታችሁታ የተሻለ ነገር እንጠብቃለን ሌላ እዚህ ጋር ደግሞ እቺ ሳምፕል የተሰራች ናት ለሻይ የሚሆኑ ቅጠሎች ናቸው ሙሉ ለሙሉ የተፈጥሮ ሀገራችን ውስጥ በሚገኙ ቅጠሎች የተሰራ ነው ሽታውን ቴስት አድርገው እሱ ነው እነዚያው ምን ቅጠል ሜንት አለው ሜንት ብዙ አይነት ዘር አለ የሜንት ዘሮች ሶስቱንም አይነት ሜንቶች ነው እኛ የምንጠቀመው ሱፐር ሜንት የሚባለው ማለት ራሱ ሜንት አለ ግሪን ሜንት የሚባለው ማለት ሌመን ግራስ አለው ሂቢስከስ አለው ጦስኝ አለው ሎሚ የራሱ የሎሚው ፍሬው ፍቅፋቂ አለው ሞሪንጋ ቅጠል አለው ገና አስተፈላው ራሱ ሽታው የሚገርም ነው የሚገርምህና አንደኛ የማነቃቃት ባህሪ ድብርት ውስጥ ሰው ሲሆኑ ሻይ መጠጣት ሲፈልጉ ኖርማል ሻይ ከሚጠጡ ይሄን ቢጠጡ ስትረስ ላለባቸው በጣም ሪሊፍ የሚሰጥ ደስ የሚል ቴስት አለው ሻዩ ራሱ ላቬንደር ቅጠል አለው ላቬንደር ደግሞ ራስ ምታትን በጣም የማከም አቅም ስላለው በእነዚህ የምናዘጋጀው ነው ለመተኛት የምናዘጋጀው ሻይ ቅጠል አለ እንቅልፍ ቢላላቸው ሰዎች የምናዘጋጃቸው ሻይ ቅጠሎች አሉ እነዚያ በትዕዛዝ የሚዘጋጁ ናቸው በጣም ጥሩ ስለዚህ አሁን የሻይ ቅጠሎች ብለን ነው የምንጠራው ለምን አሁን ይሄን እያንዳንዱን ነጥለን ብንወስደው ሂቢስከስ ቲ ነው ከርከዴ የምንለው ሻይ ነው እኛ ጋር ሜንት የምንለው ወይም ደግሞ የናና ቅጠል ሻይ ነው በሻይ መልክ ነው ብዙ ጊዜ እኛ የምንጠቀመው ሌመን ግራስ በሻይ መልክ እንጠቀመዋለን ጤና አዳም ሻይ ላይ ይገባል አለ ጤና አዳም እዚህ ውስጥ ኦኬ የጤና አዳም ቅጠል ፍሬ ያለው ሎሚ ሻይ ላይ ይገባል ሻይ ነው ልንለው የምንችለው ይሄ ምንድነው ሁሉንም ያሟላ ሻይ ነው ይሄ በጣም ጤናማ ነው ተፈጥሯዊ ነው ኖርማል ሻይ ከምንጠቀም ይሄንን ብንጠቀም ውበት መጠበቂያዎች ናቸው እነዚህ ሞሪንጋ ራሱ ብትጠጣው በጣም ለፊት ጥራት ለፀጉር እድገት በጣም የሚገርም ነው አሁን እነዚህን ደግሞ ትዕዛዝ ተቀብለን ለውፍረት መቀነሻ ደግሞ ሲሆን የሚቀየራለው ከተን እንሰራበታለን እነዚህ ፕሪ ኦርደር ተቀብለን የምንሰራቸው ሻይ ቅጠሎች ናቸው በጣም ጥሩ በምን አይነት ሳይዝ ነው እነዚህ ልናገኝ የምንችለው ምናልባትም አጠቃቀሙ ከትንሿ ጀምሮ እስከፈለጉት ድረስ ነው እኛ ማቅረብ የምንችለው አሁን እቺኛው 150 ብር ናት እቺ ማለት እቺ 150 ብር ናት ቴስት ያደርጉትና ይሄኛው ቢወጣልኝ ይሄኛው ብታረጉልኝ ማግኘት የማይችሏቸው ቅጠሎች ሊኖሩ ይችላሉ እኛ እንደ ስራ ስለምናስበው በጣም ብዙ ሀገርም ላይ ስለምንዞር ከተለያየ ሀገር የተለያየ ቅጠሎች መድኃኒት የሆኑ ቅጠሎችን ስለምንፈልግ ስለምናገኛቸው የሚፈልጉትን ነገር ሲነግሩን እኛ እናመጣለን በጣም ጥሩ ልኬቱስ ምናልባት አሁን ሻይ ቅጠል ራሱ በመንጠቀምበት ማንቆርቆሪያ ብንጠቀም ኦር እንደየሳይዙ የተለያየ ነው የሚሆነውና አንድ ቲስፑን ነው ለአንድ ብርጭቆ የሚጠቀሙት መጠኑን ሲጨምሩ ያው እንትኑ መጨመር ምንም አይነት ሳይድ ኢፌክት የላቸውም እነዚህ እርጥቡ ቢሆን አሁን ለምሳሌ ናና እርጥቡን ብናፈላ በጣም ብዙ ቅጠል እንኳን ባንጨምርበት ሽታው እንትኑ ይገናል ስናደርቀው ደረቅ ቅጠል ብዙ ጊዜ ወይ እንትን የለውም ክብደት የለውም ሶ ምንድነው እርጥቡን ሁለት ፍሬ ከምንጠቀም ይችኛውን አንድ ማንኪያ ብንጠቀም ይሻላል ለምሳሌክ እንዳልኩ ካሁን ያኛው ክብደት አለው ዶዙን ብዙም ስትጨምረው ብዙ ሊሆንበት ይችላል ይችኛዋ ግን ትንሽ ናት አሁን ይሄንን ሁላ ራሱ ብታፈላው ለቤተሰብ ደስ ይላል ቴስቱም አይደብርም አይጎመዝዝም ያኛው ቅጠሉ ግን በጨመርከው ቁጥር እየጎመዘዘ ቴስቱን እንትን እያለክ ነው የሚሄደው አሁን ሻይ ቅጠል ስንጨምር ብዙ ሲሆን እንደሚጎመዝዘው ማለት ነው እነዚህ ምንም አይነት ሳይድ ኢፌክት የላቸውም የተፈጥሮ ናቸው የደረቀ ቅጠል ነው እነዚህ ናቸው ሌላው እዚህ ጋር ሸባለ ማዕድን ነው የሚመስለው አይደል ስታየው ይሄኛው አፍተር ሼቭ እንጠቀመዋለን እንደ ሮል ዶድራንት እንጠቀመዋለን ላባችን በተፈጥሮ መውጣት አለበት ነገር ግን ሲወጣ ሽታ እንዳይኖረው በጣም ያገዘናል ባክቴሪያ የመግደል አቅም ስላለው ጨውጨው ነው የሚለው ቴስቱ ጥርሳቸውን ሲያማቸው የድሮ አባቶች እናቶቻችን ይጠቀሙት ነበር ይሄን ይጨሳል ሌላው ደግሞ ከከርቤ ጋር ተቀላቅሎ ቅድም ላልኩ ለማህፀን ኢንፌክሽን ለሽንት ኢንፌክሽን ወይ ባጭ ቤቶች ወይ ባጭስ ቤቶች ይጠቀሙታል ይሄኛው ምንድነው ልክ ፈጭተውት
በዱቄት መልክ ለሮዶድራንትነት የሆነ ነገር ግን ፈጭተው ብዙ ጊዜ ላጠቃቀም አይመችም ልብስ ላይ መራገፍ ባህሪ ስለሚኖረው በውሃ ያጠቡት ይሄን መጠቀም ይችላሉ በጣም ረጅም ጊዜ የሚቆይ ነው 10 ዶድራንት ምስገዛበት እድሜ ያለ ገባክ ከዋጋም ከኢኮኖሚም አንፃር ብናየው ከጤናም አንፃር ብናየው ጡት የምታጠባ እናት ዶድራንት ተቀብታ ጡቷን ለልጅ ተሰጠው ልጁን አንደኛ ሽታው ይረብሻል አፍንጫቸው በጣም ስለማይችል ህፃናት ስለሆኑ ሁለተኛ ደግሞ ለሷ ክፍት ስለሚሆን ጡቷ ዶድራንቱ ብዙ ጊዜ አንመክር ይሄንን ብትጠቀም ናቹራል ምንም አይነት ሳይድ ኢፌክት የለውም ይሄን መሰል ዋጋውም ደግሞ ይሄ አፎርደብል ያልኩ ሩቡ 300 ብር ነው ያለው ከሩብ ግማሽ ጀምሮ መውሰድ ይችላሉ በፍሬ አንስተው ገዝተው መሄድ ይችላሉ ማንኛውም ሰው መጥቶ በሚችለው ዋጋ ገዝቶት እንዲሄድ እኛ ምንፈልገው በጣም አሪፍ እዚህ ጋር ደግሞ የምናያቸው ውበት መጠበቂያ ናቸው እዚህ ጋር ቀሲል የምንለው ወይም ደግሞ የቁርቁራ ዛፍ የጋባ ወይም ደግሞ ቁርቁራ ቅጠል የምንለው ነው ኦኬ ይሄኛው ደግሞ እርድ ነው ኖርማል እርድ ሲሆን ግን ለፊት ተብሎ የሚዘጋጀው ከምግቡ ይለያል ጨውና ቅመሞች አይገባበትም እርሊ ነው የሚቆረጠው ሳይበስል ሳይጠነከር በጣም ማለት ነው ቀሲሉ ደግሞ ለፊት ብቻ ነው ብዙ ጊዜ እኛ ጋር የሚታወቀው ለሻምፖነት ያገለግላል የሚገርም ለፀጉር በጣም አሪፍ የሆነ ሻምፖ ናቹራል የሆነ ማያደርቅ የማይጎዳ ነው የሚገርም እኔ አሁን ከዚህ ሁሉ ግን በጣም የሚያስገርመኝ ያውቁታል የክፍለ ሀገሩ ሰው ለምን እንደሚጠቀምበት ልጆች ሲላጩ በሱ ነው የሚያጥዋቸው ኦኬ አንደኛ ኢንፌክሽን አይሆንም ላጩ ሁለተኛ ደግሞ ፀጉራቸው ቶሎ እንዲበቅል ይረዳቸዋል ሬሳ በዚህ ነው የሚያጥቡት ይገርማል እና ጥቅሙ በደንብ ያውቁታል ያው እኛ አሁን እየመጣን እንደውም ከነሱ እየተማረ ነው ብዙ ነገር የሚገርም ይሄ አቅም የምትብለው ማህበረሰብ አይደለም የኛ ማህበረሰብ በተለይ ወደ ገጠሩ ስንሄድ እንደውም ከተማ ላይ ያለነው ሰዎች ነን መሀል ላይ እየቀረ ነው ወደዛም ወደዚህም ያልሆን ነው ክፍለ ሀገር ስትሄድ እያንዳንዱ ነገር እኔ ልፈልግ ወይ ለማወቅ ስንወጣ ከነሱ የምናገኘው ሌላ እውቀት አለ የመሬቱ ባለቤቶች ናቸው ባህሩን ያውቁታል የተክሎቻቸውን ለምን እንደሚሆን ያውቁታል ሳይንስ ነግሯቸው አይደለም በተፈጥሮ በቃ ተመራምረው ራሳቸው ያገኙት ግኝት ነው እንግዲህ አሁን ለሬሳ ማጠቢያ ነው አላቅም ነበር በጣም የሚገርም አረፋ አለው ራስ እጅ ላይ ስታረገው በደንብ አረፋ አለው ፎም አለው ለፊት ማጠቢያው ይሄ ድሬዳዋ አዲስ አበባ ምናምን እኛ የምናውቀው ነው ከዛ ደግሞ ባሻገር እነሱ ልክ እንደ ሻምፖ ናቹራል የሆነ ሻምፖ ይጠቀሙታል ይገርማል እነዚህንስ እናንተ ናችሁ ፕሮሰስ የምታደርጉት ወይስ እንዴት ኦኬ የራሳችንን የምናዘጋጃቸው ይሄኛው 250 ብር ይሄኛው 200 ብር ነው የሚሸጠው ይሄኛው ደግሞ የሞሪንጋ ፍሬ ነው ቅድም እንዳልኩ ሞሪንጋ በጣም የሚገርም ሚራክል የሚያስብለው አንዱ ምንድነው ፍሬው ጥቅም ላይ ይውላል ግንዱም ጥቅም ላይ ይውላል ቅጠሉም ጥቅም ላይ ይውላል አበባ አለው ሞሪንጋ አበባ አለው እሺ ብዙ ጊዜ እንደውም ሰው ያውቀው እና አበባው ሻይ መሆኑ ላይ ይችላል በጣም ነው የሚያስገርመው ደስ የሚል አበባ አለው ሻይ መሆን ይችላል ይሄኛው ደግሞ ፍሬው ነው የሞሪንጋ ፍሬ ምንድነው አሁን አዲስ አበባ ላይ ውፍረት ለመቀነሻ ያሉ ሲወስዱት ሚዲያዎች ላይ ተመልክተናል ሶሻል ሚዲያዎች ላይ ውፍረት ለመቀነስ ተብሎ ሞሪንጋ ይሄ ሲዱ ብቻውን አይወሰድም ምክንያቱም ደግሞ ትንሽ መጠኑ ከፍ ሲል ወደ ታች የማለት ባህሪ ያለው በጣም 3-4 ሽንት ቤት የማስገባት ባህሪ ያለው ጠቃሚ የሚባሉ ደግሞ ባክቴሪያዎች አሉ ሆዳችን ላይ እነሱን ይዞብን ይወጣል ደጋግመን በወሰድነው ቁጥር አቅም እናጣ እንችላለን ብዛት ስንወስደው ራሳችንን ልንስት እንችላለን ስለዚህ ጥንቃቄ የሚፈልግ ነው በጣም የሚገርም ድርቀት ለሚያስቸግራቸው ሰዎች በድርቀት ምክንያት ኪንታሮት ያለባቸው ሰዎች አሉ ከኛ ጋር ወስደው አጠቃቀሙን ነግረናቸው በጣም ሄልፕፉል ረድቷቸው መተው አመስግነውናል ግን እንዳልኩ ምንድነው ሁሉም ነገር አወሳሰድ አለው ኮሚትመንት ያስፈልጋል ለምንም ነገር ለውጥ ለማግኘት ለውፍረት ተብሎ ግን በየቀኑ አይወሰድ ጋዝ ለሚያስቸግረው ሰው እኛ እንትን እንላለን ድርቀት ላለባቸው ሰዎች ከረጅም ጊዜ አንዴ ደግሞ ወደ 40 ምንጭ አካባቢ እንዳልኩ አንጀት ለማጽዳት ወይም ደግሞ ጥሬ ስጋ ተበልቶ ኮሶ መድኃኒት በተለምዶ እንደሚወሰደው እንደዛ ይወሰዳል ከዛ ደግሞ አልፎ ቅባት አለው ሞሪንጋ የለውዝ ባህሪ ያለው ኦይሊ ነው በጣም ፍሬው እሱ ደግሞ ለስኪን በጣም አሪፍ ነው እስካሁን ያወራነው መድኃኒትነት ምግብነታቸውና ለውበት ደግሞ መጠበቂያ ይሆናል ልክ እንደ ካስትር ኦይል ቆዳን አልፎ የመግባት ባህሪ ያለው ስለዚህ ይሄን ቤታቸው በቀላሉ ፈጭተው ለፊታቸው መጠቀም ይችላሉ ለሰውነታቸው መጠቀም ይችላሉ ሌላው ደግሞ ጆይንት ህመም ላለባቸው መገጣጠሚያ ህመም ላለባቸው ሰዎች ይሄንን ፈጭተው ራሳቸው ቤት ውስጥ ኦይል ሰርተው መጠቀም ይችላሉ በጣም ይረዳቸዋል ቁርጥማት ለሚያስቸግራቸውና የጆይንት ህመም ላለባቸው ሰዎች በጣም ይረዳል ይተጣል ነው ቅባት አለው ይሄ ሲፈጭ በደንብ ለውዝ ነገር ነው እንዳልኩ የለውዝ ባህሪ ያለው ኦይሊ ስለሆነ እሷን ኦይሏን የመገጣጠሚያ ህመም ለሚሰማቸው ሰዎች በቀባት ሌላው ደግሞ ራሱን ከፈጩት በኋላ ዘፍዝፈውት 2-3 ቀን አቆይተውት መጠቀም
ለፊታቸው መጠቀም ይችላሉ መገጣጠሚያ ህመም ላለባቸው መጠቀም ይችላሉ ስለዚህ ይሄ ኤክስተርናሊ እንደ መቀባት አይነት ነገር እንጂ አይጠጣም ለመጠጣት ቅድም እንዳልኩ ድርቀት ላለባቸው ሰዎች ጋዝ ለሚያስቸግራቸው ሰዎች እሱንም ደግሞ ሁሌ የሚወሰድ አይደለም በነገር ላይ ሞሪንጋ ፍሬ ውሃ ማጣሪያ ወደ ህንድ ብትሄድ ውሃ ያጣሩበታል ከ85 እስከ 95% የተረጋገጠ በሳይንስ ውሃ ማጣሪያ ባክቴሪያ የመግደል አቅም አለው ስለዚህ ባክቴሪያ የመግደል አቅም ካለው ሆዳችን ውስጥ ያሉትን ጠቃሚ ባክቴሪያዎችንም ይዞብን ወይም ደግሞ ጎድቶብን እንዳይወጣ ጥንቃቄ ማድረግ አለበት ሲወስዱ ባለሙያዎችን አማክረው በጥንቃቄ አንብበው አሁን ደግሞ ዘመኑ የቴክኖሎጂ ዘመን ነው የትኛውም ነገር ሰርች ብታረግ በደንብ ማብራሪያ ስላለው ከሱ አንፃር ብታይ በጣም አሪፍ ይሄ ከርከዴ ነው ሂብስከስ ምንለው ማለት ነው ከርከዴ ሂብስከስ ወይም ደግሞ ከርከዴ ሻይ ምንለው ብዙ ዘሮች አሉት በጣም ብዙ ከሚባለው ተቆጥሮ ከማያልቅ ዘሮች ውስጥ አንዱ ከርከዴ ነው ከርከዴ የሚገርምክ በየቤታችን የሚበቅል ብዙዎቻችን ደጅ ላይ ያለ ግን ማናቀው ተክል መንገድ ዳር ላይ እንደውም ብዛት ተተክሎ አበቦች ባሉ ሂብስከስ ብዙ ፋሚሊ ያለው ዘሩ ራሱ ተክሎ በጣም ብዙ አይነት ተክል አለው ይሄኛው የምናስመጣው ካሶሳ ያሶሳ ከርከዴ ነው ደም ውስጥ ያለ ኮሌስትሮል ላለባቸው ሰዎች በጣም አሪፍ ነው ከዛም ደግሞ አልፎ ለዌት ሎስ ወይም ደግሞ ፍረት ለመቀነስ ክብደት ለመቀነስ ይጠቅማል ተጠጣው ደስ የሚል ቴስት አለው ከሻይነት ደግሞ አልፎ ራስ ቤት ውስጥ በተለያዩ በሚንት ቅጠል ከብርቱካን ፍቅፋቂ በላይም ወይም ደግሞ የሎሚ ጭማቂ አይስ አድርገህ ቤት ውስጥ በቀላሉ መጠጣት የምትችለው ነገር ነው ከጤና አንፃር ብቻ ሳይሆን ሪላክስ የመስጠት ባህሪ ያለው በጣም ደስ የሚል ለቆዳ በጣም ተስማሚ የሆነ ሻይ ነው ይሄን ይመስላል የሚገርም ካሶሳ ድረስ ማምጣቱ ለመረጣችሁ ሌላ ቦታ ላይ በየሰፈራችን እየበቀለ ከሆነ ምንድነው ልዩነቱ አሁን እንዳልኩ ግን ፋሚሊ ያላቸው ሂብስከስ ዘሮቹ የተለያዩ ዘሮች አሉ የተለየ የሚሆነው ይሄኛው ምንድነው አንደኛው እንዳልኩ አዲስ አበባ ላይ አካባቢ አሁን መንገድ ዳር ያለውን አንሳች ተጠቀሙ ማለት በጣም ይከብዳል ምክንያቱም ደግሞ በጣም ብዙ የመኪና ጭስ ብዙ ነገሮች አፌክት ያደርጉታል ይሄኛው ምንም የለም ጫካ ነው በዛ ላይ ደግሞ ከዋጋም አንፃር ከብዛት በልክ ለማግኘት እንቸገራለን አዲስ አበባ ላይ ለመሰብሰብ ከባድ አለ ስንል ለአንድ ሰው ከቤቱ በር ላይ ካለ ሊጠቀም ይችላል እኛ ግን ነጋዴ ነን አትራፊ አቅራቢ ነን ገባክ ስለዚህ ብዛት እንፈልጋለን ለዛ ነው ካሶሳ ምናስመጣ ይሄ ደግሞ ዘቢብ ነው የኢራን ዘቢብ ነው ብዙ ጊዜ እኛ ጋር ወይን አምራች አይደለንም ያን ያህል ይሄ ወይን ተደርቆ ነው ዘቢብ የሚባለው ብዙ ጊዜ ያው ይታወቃል ቤተክርስቲያን አካባቢ እናቶች ይሸጡታል ጥቁር ቀይና ይሄኛው ዘቢብ አለው ጥቁሩና ቀዩ በጣም ተፈላጊ ነው አይረን እጥረት ላለባቸው ይመከራል ከዛ በተጨማሪ ደግሞ ምግብ ስናበስል ሩዝ ላይ ዳቦ ላይ ብንጠቀመው ልጆች በጣም ወደውት እንዲበሉት ማድረግ እንችላለን ዘቢባችን ይሄኛው አሁን 500 ብር ነው የምንሸጠው ትንሽ አለው የፈለጉትን ሳይዝ ከትንሹ እስከ ትልቁ ነው እኛ ጋር ምንም ነገር ሲሸጥ ከትንሽ ከርቤም ብትል ሞሪንጋም ብትል ከትንሹ ሰው አፎርድ ማድረግ እስከቻለ ትንሿ ድረስ ነው ላይ የምንወጣ እንደ አማራጭ አለ መተክ የለም ቢባል ወይም ደግሞ ዋጋው ውድ ሆነበት እንዲሄድ አንፈልግ ትንሿ ድረስ የሩብ ድረስ ወርዶ እንዲገዛ እናደርጋለን ከዛ በተጨማሪ ደግሞ እኛ ጋር ማሮች አሉ በጣም ትልቁ ማር ቤታችን ደግሞ ብስራተ ገብርኤል አካባቢ ይገኛል እንጀራማ እስከ ጣዝማማ 40 አይነት ከዛም በላይ ከመላው ኢትዮጵያ የሚሰበሰቡ ማሮች ያሉበት ነው ያኛው ሱቃችን ግን እዚህም የሚፈልግ ሰው ማግኘት እንዲችል እዚህኛው ሱቃችን እነዚህ ያሉ ይሄኛው ማር ቢጫ ማር ምንለው ነው ሲዝናል የሆነ ማር ነው ይሄንን ቢጫነት ከለሩን የምናገኘው ከመስከረም እስከ ህዳር ላይ ያሉ የአበባ ወቅት ላይ ነው ኦኬ አዲ አበባ በተለይ ሲኖር እንደዚህ ቢጫ የመሆን እንትን አለ ሌላው ደግሞ እነዚህ ማሮች ምንድናቸው ይሄ አካባቢ የሚወስናቸው አይደለም አሁን ልክ እንዳልኩ አዲ አበባ በየትኛውም ኢትዮጵያ ክፍል ስለሚበቅል የዛ ሰዓት የምናገኛቸው ማር ናቸው ስፔሻሊ ይሄኛው ግን ከጎጃም አካባቢ እናመጣው ማር ነው ይሄኛው የትግራይ ማር ኦኬ ለምግብነት በጣም ቴስቲ የሆነ የትኛውም ሰው መመገብ የሚችለው በተለይ ደግሞ ጧጧት አንድ ማንኪያ ማር በነጭ ሽንኩርት አድርገህ ተጠቅመህ ትወጣ አንቲባዮቲክ ስለሆነ ማርም ነጭ ሽንኩርት በጣም ይጠቅማል ለጤናችን ሳል አለበት ሰው ለኖርማል ራሱ ለተነፋፈስ ስርዓታችን በሽታን የመቋቋም ኃይላችን እንዲጨምር ኃይል ራሱ ማር ኃይል ሰጭ ስለሆነ ኃይል ለማግኘት ይረዳናል ከምግብ በፊት ሁሉ ጊዜ ራሱ ትንሽ ተጠቅመህ ትወጣ ከቤት ከመውጣታችን በፊት ማለት ነው እዚህ ጋር ደግሞ ይሄኛው የጋባ ማር ወይም ደግሞ የቁርቁራ ቅጠል ባለበት አካባቢ የሚገኝ ማር ነው ኦኬ ይሄኛው ማር ሆርሞን መዛባት ላለባቸው ሰዎች በጣም ይረዳቸዋል በተለይ ለሴቶች ይሄ የወር አበባ መዛባት ችግር ላለባቸው ሌላው ደግሞ ለፊት ይሆናል ለውበት መጠበቂያ ይሆናል ማለት ነው በጣም ፊትን የማጽዳት ባህሪ ያለው እንዳልኩ ይሄ
ቁርቁራ ወይም ደግሞ ጋባ አበባ ይሄ ቅጠሉ በሚኖርበት ሰዓት ላይ ነው እሱ አካባቢ የሚገኝ ነው ቴስቱ ራሱ ወደዛ ወደ ፍሬው ይሄዳል ከነዚህ በተጨማሪ እኛ ጋር የቡና ወቅት ላይ የሚገኙ ጥቁር ማሮች አሉ ከጫካ እነዚህ የጅማ አካባቢ ግራዋና ቡና ባለበት ከሱ ጊዜ ላይ የሚገኙ ማሮች አሉ በጣም መድኃኒትነት ያላቸው ማሮች ናቸው ጣዝማ ማር ቀድሞ ቢነግሩ ማግኘት እንችላለን ጣዝማ ማር ብዙ አይገኝም እንደምታውቀው ከመሬት ስር የሚገኝ ማር ነው ብዙም ደግሞ አይደለም ፈልገህ የምታገኘው ማር ስለሆነ እሱንም ደግሞ በሚፈልጉበት ሰዓት እነዚህ አስማን አለባቸው አለርጂ አለባቸው ተነፋፈስ ችግር አለባቸው ሰዎች እኛ ጋር ማግኘት ይችላሉ ማለት ነው ዋጋቸውስ እንዴት ነው እስኪ ይሁሉ እኛ በጣም የሚገርመው ብዙ ጊዜ በማከፋፈያ ዋጋ ነው የምንሸጥ ብዛት ስለምንሸጥ ከትንሹ ከ800 ብር ጀምሮ እስከ ትልቁ 3600 ብር አለ ኦኬ ትልቅ የተባለ የትኛው ነው ትልቅ የሚያስብለው ምንድነው አለመገኘቱ አማይገኝ ማሮች አሉ ቦታ የሚወስናቸው ማሮች አሉ ሁሉ ቦታ እንደ ልብ ማናገኛቸው ማሮች አሉ እነሱ ትንሽ ይወደዳሉ ጣዝማ ማሩ እንዳልኩ ይወደዳል ሌሎቹ ማሮች አሁን ይሄንን ብንወስድ 950 ብር ነው እነዚህ 1000 ብር አለ ይሄኛው እስከ 1800 ብር አለ ሌላ ደግሞ ነጮች ማሮች አሉ እስከ 2600 ብር 3500 ብር የሚሸጡ ማሮች አሉኛ ኦኬ ቀምሰው ቁጭ ብለው የሚመርጡት ወደውት እንዲገዙ ነው እዛኛው ደግሞ ብራንቻችን ብርዝን ጭምራል መተው ቀምሰው ወደውት ባይገዙ እንኳን ሌላ ቀን መተው እንዲገዙ ነው የምንፈልግ በጣም ጥሩ መግቢያችን ላይ ለመግለጽ እንደሞከር ነው የቢዝነሱንም ሐሳብ ለቤተሰቦቻችን ስንተወክም ነበርና እናንተ እየሰራችሁ ያላችሁትን ስራ ሰው ከእናንተ ጋር እንዴት ሊሰራ ይችላል ምን አይነት የስራ አማራጭ ይኖራችኋል የሚለው ነገር ደግሞ ከዚያ ያያይዘሽ ብትነግሪኝ ነው እንደገነገርኩ እኛ አምራችም ጭምር ነን ማከፋፈል እንችላለን ፈለጉትን ያህል ከኛ ወስዶ በተለይ ደግሞ ስራ መስራት ፈልገው ምንድነው የምሰራው ብለው ለሚያስቡ ወጣቶች እናበረታታለን በደንብ ስለ ስራ ግንዛቤ እንዲኖራቸው አድርገን ወደ ስራው እንዲገቡ ክፍለ ሀገር ላሉትም ጭምር ማለት ነው እስካሁን ባህር ዳር ወደ ድሬዳዋ እንልካለን ሌላም ደግሞ ቦታ እኛ በማከፋፈያ ዋጋ ከሞሪንጋው እስከ ማር ቀሲል ህሩድ እዚህ ጋር ያያቸውን ፕሮዳክቶች እንዳለ ማከፋፈል እንችላለን ወደ ስራው ሐሳቡ ኖሮት መግባት ያልቻለ የታገኛለው የሚለውም ደግሞ ስጋት እኛ ጋር ብዙ ስለምናመርት ምንም ሐሳብ ሳይገባቸው እኛ ጋር አብረው መስራት ይችላሉ ፋርማሲዎች ሱፐርማርኬቶች ጋር አብረን እንሰራለን ወደፊትም ደግሞ እንሰራለን በዚህ አጋጣሚ ደግሞ ሞሪንጋችን ይሄኛው የአርባ ምንጭ ሞሪንጋ ዱቄቱን ብቻ ነው የምታየው ወደፊት ቅድም ያሳየው ኩኪሱ ይኖራል ወጥ ውስጥ ወይም ሾርባ ውስጥ የሚጨመሩት ሶሶች ይኖራሉ ኦይሉ ይኖራል እነዚህን ሁሉ አምርተን የሚረከበን የሚፈልግ ወስዶ መሸጥ ምክንያቱም ያልተሰራባቸው ሐሳቦች ናቸው ወደ ቢዝነሱ ቢገቡ ሳይፈሩ መተው ከኛ ጋር ቢሰሩ የትም ቦታ በቀላሉ የማይገኙ ስለሆነ በጣም ውጤታማ መሆን ይችላሉ ህዝብንም እየተጠቀሙ ስለሆነ ከዚህ አንፃር እኛ ጋር መስራት ይችላል በጣም አሪፍ እንግዲህ ይሄንን አማራጭ ተጠቅመው ሌላ ምናልባት እናንተ እንደ ግብአት እዚህ ጋር መታቀርቧቸውን ወይ ደግሞ እየሰራችሁ ያላችሁትን ፕሮዳክቶች እንድታመርቱ የሚረዳችሁን ግብአቶችስ ሊያቀርቡላችሁ የሚችሉ ሰዎች ቢኖሩ ለምሳሌ ከአሶሳ የምታመጡት ከርከደ ያለ ወይ ደግሞ ሌሎችም እንደ ግብአት የሚረዷችሁ ሊያቀርብ የሚችል አካል ቢኖር የምትቀበሉበት ሁኔታዎች ይኖራሉ እንዳልኩ አሁን ማሸጊያዎቻችን ኢምፖርት ናቸው አሁን እሱ ማሸጊያ በጣም የምንቸገርበት ነገር እሱ ነው በነገርክ ላይ እኔ ጋር ብቻ ሳይሆን ብዙዎቻችን በስብሰባ እንገናኛለን በኮርሶች እንገናኛለንና ምናወራው ስለዚህ ነው ሀገር ውስጥ የሚመረቱ ማሸጊያዎች ብዙዎቹ ያን ያህል አስተማማኝ አልሆኑልንም ስለዚህ ኢምፖርት ነው የምናደርገው እሱ ነገር የሚያግዘን ብናገኝ አብረን የምንሰራ ፓርትነር ቢኖር ኢምፖርት ማድረግም ሊሆን ይችላል ወይም ደግሞ ሀገር ውስጥ ያሉትን ጥራታቸውን ከፍ አድርገው በማምረት ከኛ ጋር መስራት ይችላሉ በጣም ብዙዎች ቡና አምራቾች አሉ ሞሪንጋ አምራቾች አሉ በጣም የተለያዩ ዱቄቶች አምራቾች ስላሉ ከነሱ ጋር የተሻለ የስራ እድል ይኖረናል ብዬ አስባለሁ ከፓኬጂንግ በተጨማሪ አቅራቢዎች ካሉ ኳሊቲው በእኛ ልክ የሆነ ከርከዴ ቀረፋ እነዚህ ቅመማ ቅመሞችን ማቅረብ የሚችል ካለ እኛ መረከብ እንችላለን ከዛ በተጨማሪ ደግሞ የፕሪንቲንግ ባለሙያዎች ከኛ ጋር መስራት የሚፈልጉ ኳሊቲው በጣም ጎበዝ ባለሙያዎች እንዳሉ እናውቃለን እነሱም ከኛ ጋር መስራት የሚፈልጉ ያው ገብቶ የስራ እድል መፍጠር ነው እንደዚህ አይነት ሚዲያዎች የሚያግዙንም ደግሞ ምንድነው እንድንገናኝ ነው ሶ እኔ በዚህ ልክ በዚህ ጥራት ሰራልሻለሁ ወይ ለናንተ ድርጅት አቀርባለሁ ማለት የሚችሉ ካሉ ከኛ ጋር ቢመጡ እኛ በራችን ክፍት ነው አብረን መስራት እንችላለን
እንችላለን። በጣም አሪፍ በጣም ጥሩ እንግዲህ ያው ሰዎችን ወደዚህ ሴክተር እንዲቀላቀሉ እየጋበዝን ነው የሥራ አማራጩንም እያሳየናቸው ነው ከናንተ ኮኦፕሬት ማድረግ እንዲችሉም እየተወቀምን ስለሆነ ቀደም በመግቢያችን ላይ አንቺ ከሞዴሊንግ ዘርፍ ወይ ደግሞ ከዲዛይን ሞዴሊንግ መተሽ እዚህ ሴክተር ውስጥ ገብተሻል እዚህ ሴክተር ውስጥ ገቢ ምናልባት አሁንም ከሌላ ሴክተር ወይ ደግሞ ይሄንንም እየሰራ ያለ ሰው ሊሆን ይችላል ወደዚህ ቢዝነስ ሲቀላቀል ፈተናዎች ይኖራሉ አንቺ ያለፍሻቸው ፈተናዎች እነሱን እንዳይገጥሙ ስለምንፈልግ ምን አይነት ፈተናዎች ናቸው እዚህ ስራው ሲገባ የሚኖሩት እኛ ጋር እስካሁን ያያችሁ አብዛኛዎቹ ምግብ ነክ ነገሮች ናቸው አሁን ሞሪንጋው በተለያየ መንገድ ይሁን እንጂ ወደ ሆድ የሚገባ ነገር ነው ትልቁ ነገር ምንድነው ጥራቱን የጠበቀ ነገር አቀርባለሁ ወይ ያን ደግሞ ለማቅረብ መሰረታቸው አለ የሚረከቡት ሰው ይኖራል የሚያመጡበት ይኖራል ሁሌ አንድ አይነት ማምረት ይችላል ወይ ከስተመሪን አያስቀይምብኝም ወይ የሚለው ነገር የመጀመሪያው ትልቁ ነገር ከጤና አንፃር ስለምናየው እሱም ስለሆነ የሚያሳስበን ጤናውን የጠበቀ ነገር ለህዝቡ ተደራሽ ማድረግ ውጤታማ ያደርጋል ባይ ኤኒ ሚንስ ሰው ጥሩ ነገር እስካቀረብኩ ድረስ የኢትዮጵያ ህዝብ ይገዛል በቃ የገባኝ አንድ ትልቁ ነገር ከስራ ልምዴ እሱ ነው ሁለተኛ ነገር ሁሉም ነገር እንደጀመር ካይሳካልህ በጣም ብዙ ነገሮች ይኖሩታል ከትንሹ ብንጀምር ሰው ይፈራል ምንም ነገር ገዝቶ ወደ ሆዱ ማስገባት ፊቱን መቀባት ጸጉሩን ማስነካት ይፈራል ስለዚህ ምንድነው ጥራትህን በጣም አንተ ሃይት አድርገውና የሆነ ጊዜ ላይ ትንሽ ጊዜ ተጎርተ መስራት መቻል አለበት በዋጋ ሊሆን ይችላል የዞርክ ማስረዳት ሊሆን ይችላል ሶሻል ሚዲያ ላይ ስለራስ ፕሮዳክቶች በደንብ ያወራኸውን ያህል ሆነ መገኘት አለበት በሱ ሊሆን ይችላል ፋይናንሻሊ ሊሆን ይችላል አንዳንዴ ሳትሸጥ ቤት ኪራይ ሊደርስብህ ይችላል የሱቅ ኪራይ ሊደርስ ግብር ሊመጣብህ ይችላል እነሱ ነገሮች ትንሽ ከቻሌንጅ እንትን እናያቸዋለን ሌላው ደግሞ ያልከኝ ከሌላም ዘርፍ ነው የመጣሁት ወደዚህ ስራና ልክ እዚህ ስራ ውስጥ ስትገባ ነገሮች ኤክስፔክት እንዳረካቸው አይሆኑልህም እንደለቀቁም ዘው ብዬ ወደዚህ ስራ አልገባውም ማንበብ ይኖርብሃል ኸርባል ስራ አንደኛው ደስ የሚለው ሁሌ አዲስ ነገር ታገኝበታል ዛሬ አንድ ቅጠል አለ ምን አለው ይዘቱ ምንድነው ታነባለህ ሌላ ቅጠል ታገኛለህ ሁሌ አዲስ ስለሆነ አይምሮ ሁሌ የሆነ ነገር ይመዘግባል አዲስ ነገሮች ስለነሱ ታነባለህ በጣም ደስ ይላል ከተፈጥሮ ጋር የሆነ የምታወራበት ሰዓት ይኖርሃል ስለዚህ ከነበርኩበት ስራ ለኔ ይሄኛው በጣም ከድሮ የምወደው ነገር ስለነበረ መሆን የምፈልገው ስለነበር በጣም ወድጄውም ስለምሰራ አሁን ደስ ብሎኝ ነው የምሰራው ሌሎች ሰዎች ግን ባሉበትም ሆኖ ባሉበት የትኛው ቢዝነስ ሊሆን ይችላል ፈልገዋለሁ ወይ ወደዋለሁ ወይ የማይወዱት እንኳን ስራ ቢሆንና ግዴታቸው ቢሆን የሚሰሩት ምንድነው የሚወዱት ነገር ወደፊት ማድረግ የሚፈልጉት ለዛ ለመድረስ መንደርደሪያቸው ነው አሁን የማይወዱት ስራ ማለት ነው ገብቷል የሆነ ነገር ለማግኘት ዛሬ ማትወደው ነገር ልታደርግ ትችላለህ ግን ለዛ ለመድረሻክ ነው ስለዚህ ሁሌ ጥረታችን ነው የሆነ ነገር ለማግኘት ምንወደው ነገር ላይ ለመድረስ በማንወዳቸው የሆኑ አባጣ ጎርባጣ መንገዶች ልናልፍ ግድ ይለናል ደግሞ እንደዛም ነው ደስ የሚለው የሆነ ቦታ ላይ ስትደርስ ደስ ይላል ያኔ እነዛ ነገሮች አልፈ መምጣትን ስታስብ ደስ ይላል ምናልባት እንግዲህ ከዚህ በተጨማሪ ያው ቤተሰቦቻችንም እንዳይረዝሙባቸው ለሌላ ጊዜም መተን መጠየቃችን የማይቀር ነው ከዚህ ውጪ እነዚህ ምርቶች የምታመርቱበትን ወርክሾፕም ፋርማችሁንም የሆነ ጊዜ ሰተን እንደምንጎበኝ ከወዲሁ ለቤተሰቦቻችን ማሳወቅ እንፈልጋለን በስተመጨረሻ ግን ማለት የምትፈልጊው ነገር ካለ በይልንና ፕሮግራማችንን እንጨርስ በጣም ማመስገን የምፈልጋቸው አካሎች አሉ በዋነኝነት የግብርናና ምርምር ሚኒስተሮችን ነው ሚኒስተር መስሪያ ቤቱ አሁን በቅርብን በጣም ትልቅ እገዛ አድርገውልናል ቅድም ያሳየኋችሁን ኩኪሶች አይስክሬሙን ላብራቶሪ ፈቅደውልን ገብተው አስተምረውን ጥናትና ምርምር ሼልፍ ላይ ብቻ እንዳይቀር የትኛውም ዩኒቨርሲቲ የሚያደርጉት በዩኒቨርሲቲ ደረጃ በሚኒስተር መስሪያ ቤት ደረጃ ምርምር ተደርጎባቸው እዛው ሼልፍ ላይ ይቀራሉ አብዛኛዎቹ እንደዛ እንዳይሆን ወደ ማህበረሰቡ እንዲወርድ እኛን ጠርተውን አስተምረው በጣም ብዙ ነገር አስጨብጠውናል በእውነት ነው የምልህና ሁሉም መስሪያ ቤት እንደዛ ቢሆኑ ብያስባለሁ ይሄ ግብርና ምርምር ሚኒስተር በጣም ነው እናመሰግናቸው የሚገባ ሁሌ እንቅና መስጠት አለብን ሌሎቹ መስሪያ ቤቶች ከነሱ እንደዚህ አይነት ተሞክሮ ቢወስዱ ነው የምለው እጅግ በጣም እነሱን ነው ማመስገን የምንወደው ሌላው ቤተሰቦቼ ባለቤቴ በጣም አመሰግናለሁ በጣም በነፃነት ይሄን ሁሉ ሐሳብሽን ስለሰጠሽን እኛም ከልብ እናመሰግናለን ቀጣይ ጊዜ እንግዲህ መገናኘታችን እንደማይቀር ቃል ገብተናል ደውለው የምክር አገልግሎትም ሆነ እቃዎችን ማዘዝ ለሚፈልጉ ወይ ደግሞ የእናንተ ምርት ማዘዝ ለሚፈልጉ ለስራም ቅድም እንዳልነው ኔትወርክ ማድረግ የሚፈልጉ ሰዎች ይኖራሉና ስልክ ቁጥራችሁን ነገር አሁን ሱቃችን ቦሌ ብራስና ብስራተ ገብርኤል እንገኛለን 0988 26 41 12 ወይም ደግሞ 0944 1953 78 ቲክቶክ አካውንታችን ደግሞ ጤና ሞሪንጋ ብለው ቢገቡ ማግኘት ይችላሉ
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁ ይሄን የመሰለ ፕሮዳክት የሚያቀርበውን ጤና ሞሪንጋ ለመጎብኘት ስለናል። በዚህ ድርጅት ውስጥ እንግዲህ በጣም ጤናማ የሆኑ የትኛውም በፋብሪካ ፕሮሰስ ውስጥ ያላለፉ ያ ማለት እንግዲህ በፋብሪካ ፕሮሰስ አድርገን የምንወስዳቸው መድኃኒቶች መተካት ይችላሉ ተብለው በጥናት የተረጋገጡ ፕሮዳክቶችን የያዘ ድርጅት ውስጥ ነው እንግዲህ ዛሬ ገብተን በቀላሉ ጤናችሁን መጠበቅ የምትችሉበትን አማራጭ ልናቀርብላችሁ የቻልነው። ይህንንም መረጃ ለማግኘት እንግዲህ በተጠቀሰው አድራሻ ተገኝተናል። ቦሌ ብራስ ማለት ነው። ምናልባትም ያልተጠቀሱ ያልተነሱ ጥያቄዎች ካሉ በኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። በተቀመጠውም ስልክ ደውላችሁ የተሻለ ማብራሪያ ማግኘት ትችላላችሁ። ያለን ፕሮግራማችንን በዚሁ አጠቃለልን። እንዲህ አይነት ጠቃሚ መረጃ ለማግኘት ትርታ ሪቪውን ሰብስክራይብ ብታደርጉ ብዙ ታተርፋላችሁ፣ እኛንም ታበረታታላችሁ፣ የተሻለ ስራንም ወደ እናንተ እንድናቀርብ ይረዳናል እያልን ፕሮግራማችንን በዚሁ አጠቃለልን። እናመሰግናለን።